ሴቪ ላይ ምን ተፈጠረ? እዚህ ምን ታደርጊያለሽ? ሆቴል ከነበረን በኋላ እኮ አላወራንም። ሴቪ ላይ ስሚኝ፣ ሁለታችን ብዙ ጠጥተን ነበር። ለዛ ነው ማለቴ። ጃሃን ምንድን ነው የምትለው? ይኸውልህ ስማኝ፣ እኔ ስለዛ አይደለም የማወራው፣ ስለ እሳቱ ነው። ኖህ ነው አስጀምሮ የተጠፋው ብለኸኝ ነበር። ምንድን ነው የምታወሪው? ለምንድን ነው ስለዚህ ማወቅ የፈለግሽው? ሴቪ ላይ ከዚህ ሰውዬ ጋር ተገናኝተሽ ነበር? አንቺን ለማግኘት መጥቶ ነበር? የሆነ ነገር ሊነግርሽ መጥቶ ነበር? አሁን ከምናወራው ጋር ይህ ምን ያገናኘዋል? እርግጠኛ መሆን አለብኝ። ለምንድን ነው አሁንም ቆይ እርግጠኛ መሆን ያለብሽ? ስማ፣ የሆነ ነገር ሆኖ እኔን እየደበከኝ ከሆነ ጃሃን ይበቃሃል። ከኔ ነገሮች መደበቅ አቁም። የሆነ ነገር ደብቃችኋል፣ የሆነ ነገር ደብቃችኋል፣ የሆነ ነገር ደብቃችኋል ትያለሽ። እኛ ምንም የደበቅንሽ ነገር የለም። እሺ እንዳላችሁት ይሁን። ምን አስባ ነው? ቆይ ምንድነው ነገሩ? እኔ አላምንም። በቃ ምንም ነገር ለሷ አይበቃትም አይደለም? ሁልጊዜ ጭቅጭቅ አይሰለቻትም እንዴ? ምን ተፈጠረ አክስቴ? የሆነ ጥያቄ ልጠይቅህ ማጂያን። እሺ። ቆይ ስምሩ የት ናት? ቆይ ለምን ማወቅ ፈለግሽ? እኔ ታሲን ዩኒሸርሊ ቤት ያለች ይመስለኛል። ለምን እንደሆነ ታውቃለህ? ምክንያቱም የሱ ፍቅረኛ ነች። አክስቴ ተይ። ስማ ጂያን፣ ይኸውልህ ልጄ፣ እዚህ ቤት ውስጥ ሁሉም ሰው እንደዚህ ነው። ሁሉም ሰው ማየት የሚፈልገውን ያህል መስማት የሚፈልገውን ይሰማል። ግን ሁሉም ሰው እንደዚህ ነው። ግን ይሄ ደግሞ በጭራሽ ልክ አይደለም። እንደዚህ አይሆንም። እኔ እዛ ነበርኩኝ። በአይኔ በብረቱ ነው ያየሁት። ነግሬሃለሁ። ያየሁትን ነው የምነግርህ። አልጋው ፊት ለፊት ሆኜ ነው ያየሁት። ትልቅ የሱምሩ ስዕል በአይኔ በብረቱ አይቻለሁ። ለአባትህም ነግሬው ነበር፣ ግን እሱ አልሰማም አለኝ። በጭራሽ አላምንሽም አለኝ። ግን እውነታው እኔ በደንብ አይቼዋለሁ። እውነቴን ነው የምልህ። የእሷን ምስል ግድግዳ ላይ ተሰቅሎ አይቼዋለሁ። አክስቴ ስሚኝ፣ ሴትዮ ሄዳለች። በቃ ሄዳለች። ምንድን ነው የምትፈልጊው? እሷ ተመልሳ ትመጣለች። ያቺ ሴትዮ ወደዚህ ቤት ትመለሳለች። ውሸት ማውራት ትጀምራለች። ከዛ እንደምትመለስ እርግጠኛ ነኝ። ይኸውልህ ሳሜት አምኖ ይመልሳታል። ይሄ ደግሞ አደገኛ ነው። ግን ያቺን ሴትዮ መልሼ እዚህ ቤት አስገባታለሁ? መቼም እሞታታለሁ እንጂ አላደርገውም። ቆይ ደግሞ ምንድን ነው የሰማሁት? የሆቴሉ ነገር ጥሩ አልሆነም። የኔ ልጅ እንኳንም ጥሩ አልሆነ። ለእኔም ደስታዬ ነው። ቱፋን። አቤት አለቃ። መሄድ ትችላለህ። አለቃ ከፈለክ ልጠብቅ እችላለሁ። ግን ሬስቶራንት ውስጥ የምሽት አገልግሎት ተጀምሯል። ሂድ ልጄ ሂድ፣ ወደ ስራ ተመለስ። ሂድ ሂድ ሂድ። ስጠኝ። ደህና አደር አቶ ሳሜት። ደህና አደር ኢሚር። መኪናውን አምጣው። እሺ አለቃ። ደህና አደር ደህና አደር። ሳሜት። ኦ ወይዘሮ ኒሃየት እንደምነሽ? እባክህ ፈቃደኛ ከሆንክ አንድ ጊዜ ላናግርህ። ስለሆነ ነገር ላናግርህ ፈልጌ ነበር። ስሚኝ ወይዘሮ ኒሃየት፣ ልጅሽ ከሆነች ወደዚህ የላከችሽ ሂጂና ሳሜትን አናግሪውንና አሳምኙ ብላሽ ከሆነ ተይ፣ ምንም አትልፊ። ምክንያቱም እኔ ማለት ያለብኝን ነገር በሙሉ ተናግሬያለሁ። እዚህ እንዳለው ራሱ አታውቅም። እዚህ እንዳለው ራሱ ብታቅ በጭራሽ አትልከኝም ነበር። እውነት አቶ ሳሜት፣ አንዴ ብቻ ላናግርህ። ስለዚህ ዝም ብለሽ ነው ጊዜሽን እየፈጀሻለሽ ወይዘሮ ኒሃየት። ሳሜት እመነኝ፣ የኔ ጥፋት ነው። ከመጀመሪያው ጀምሮ ልትነግርህ ፈልጋ ነበር። እኔ ታይ፣ እሱ ለራሱ አሞታል። በቂ ችግር አለበት። ሌላ ችግር አትጨምሪበት። ብዙ ጊዜ ልትነግርህ ብትፈልግም እኔ ተይ ስላልኳት ነው። እውነቴን ነው። እንግዲህ መናገር ነበረባት። ቆይ ታዲያ ለምን አልነገረች? አንቺ ሽጉጥ ደቅነሽባት ነበር? አፏን ሸፍነሽው ነበር? ለራሷ ስትል ዝም ነው ያለችው አይደል? ለራሷ አይደል እንዴ? ሳሜት ሞኝ ነው፣ ምንም አያመጣም ብላ የማይረባ ጅል ነው ብላ። እባክህ እንደዚህ አትበል ሳሜት። ብዙ ዓመት በትዳር ኖራችኋል። ሁለት የሚያማምሩ ቆንጆ ልጆች አሏችሁ። እባክህን ባለቤትህን ይቅርታ አድርግላት። ምንም ይቅርታ የለም። እንግዲህ የመጨረሻ ዕድሏን ተጠቅማለች። በቃኝ። ገብቶሻል አይደል? ደህና አደሪ። በነገራችን ላይ ከዚህ በኋላ ስምሩ የምትባል ሴት አላውቅም። ወይዘሮ ኒሃየት፣ አንቺም ሆንሽ ልጅሽ አጠገቤ እንድትደርሱ አልፈልግም። በቃኝ፣ ጨርሻለሁ። ሳሜት ሳሜት፣ እባክህ እየለመንኩ ነው። ስምሩን ከልጆቹ አትለያት ሳሜት። ጂሃን አለህ እንዴ ልጄ?
አካውንቶችን እየተመለከትኩኝ ነበር። ኧረ ተው ጂሃን ተው፣ እንደዚህ ማድረግ አትችልም። ሁሌ ቀንና ሌሊት እንደሰራህ ነው። ቢያንስ ቤት ስትሆን እንኳን ተረጋጋ እንጂ እሺ። አባዬ። አቤት ልጄ። አንዴ ልትቀመጥ ትችላለህ? የሆነ የምነግርህ ነገር አለ። ምን ተፈጠረ? አባዬ ስማኝ፣ የዚህ የስዕል ጉዳይ ለረጅም ጊዜ ሲያሳስበኝ ነበር። ቆይ ስለምን ስዕል ነው የምታወራው ጂሃን? አባዬ አክስቴ ነግራኛለች። የታሲ መኝታ ክፍል ውስጥ ትልቅ የሱምሩ ስዕል አለ ብላኝ ነበር። ስለ እሱ ነው ማወራ። ኧረ ጂሃን፣ አክስት ዝም ብላ የፈጠረችው ነገር ነው። በእርግጠኝነት የሱምሩን ስም ለማጥፋት ብላ ነው እንጂ በጭራሽ አይሆንም ጂሃን። እሺ አባዬ፣ ግን ለምን እንደዛ ታደርጋለች? ነገርኩ እኮ ሰውየው ቤት ሄጄ ነበር። መኝታ ክፍል ውስጥ ገብቼ ነበር። እንግዲህ እንዳየሁት ከሆነ እንኳን የስምሩን የሚመስል ፎቶ የለም። የኔ ልጅ በጭራሽ ምንም። በቃ አክስት ዝም ብላ የባጤ ቆጡን የምታወራው ለእሷ ካላት ጥላቻ የተነሳ ነው። በማይሆን ነገር ዝም ብላ ራስህን አታስጨንቅ። አባዬ ስማኝ። እሺ ገብቶኛል። እንዳልከው አክስቴ የስምሩን ስም ለማጥፋት ፈልጋ ነው። ነገሩ እንደዛ ነው ብለን እናስብ። ግን ለምንድን ነው ራስህ ሂድ የምትል? በራስህ ማየት አለብህ ለምን አለች? ሰውየው ዋሽ ከሆነ አስበው። እንዴት እንደዚህ አይነት እርግጠኝነት ያሳያል? ንገረኛ አባዬ። ህክመት እንደዛ ነች። አክስትህ አብዳለች። በቃ ራሷን አሳምና ነው ማለት ነው። በእርግጠኝነት ለዛ ነው። በስምሩ ላይ ጥላቻ አላት። ስለዚህ ውሸቷን አይደለም የእውነት ታምናለች የምትለው ነው? አዎ በትክክል ልጄ። ማለቴ ስምሩን ሰው እንዲጠላት ምንም ታደርጋለች። በጣም ስለምጠላት ሁሉም ቦታ እሷን እንዳየች ከዛ የሌለ ታሪክ ትፈጥርና እንደዚህ አይነት ነገር ታደርጋለች። በቃ ልጅ አባዬ እንግዲህ ይህን ለማመን ይከብዳል። ግን በቃ ይሄ የህክመት ጉዳይ አብቅቷል። እሺ ኤስማ፣ እስቲ ውሃውን ቅጂ። ዝም ብለሽ አትቁሚ። እንዴት አመሻችሁ? የተባረከ እንዴት ይሆንላችሁ። አመሻው? ለምንድን ነው የጠበቃችሁን? ቀድማችሁ መጀመር ነበረባችሁ እኮ። እኛ አልቆየንም፣ ብቻ አገልግሎቱ ቀርፋፋ ስለሆነ ነው የቆየ ነው። እንግዲህ የተባረከ ይሁን። መልካም ምግብ። አባዬ አንተ ዳቦን ነው የምትፈልገው? እሱ ነገር ቢቀርብስ? ልጄ እኛ ሾርባ እየጠጣን ነው። ታዲያ መጀመር ካለብኝ መጀመሪያ እንዲህ አደርግና ዳቦን እንዲህ ትቆርስና እንደዚህ እዚህ ውስጥ አንድ በአንድ ትጨምረዋለህ። በደንብ ይዘፍዘፍ። ከዛ እንዲህ አድርገህ ትበለዋለህ። እኔ የምለው ለምንድን ነው እኛ የማንፋታው? ምንድን ነው የምትዩ? ሴቪ ላይ ስለምን ፍቺ ነው የምታወራው? ሴቪ ላይ አሁን ምን አሳስቦች ነው ልጄ? እንግዲህ በቃ እኔ እንደማውቀው ከሆነ የተጋባ ነው አንተ በጣም ታም ስለነበር ነው። አንተ የፈለግከው ስለነበር ነው የተጋባ ነው። እንደዛ ነው ያደረግነው አይደል እንዴ? ልክ ነኝ? ምንም አልተሳሳትኩም? አዎ ልጄ፣ አሁንም እኮ ታመም ያለው ግን እንደማየው ይሄ በጣም አስኪ ሁኔታ አይደለም። ዝም በይ እስኪ አንቺ ልጅ። ሴቪ ላይ ስለዚህ ነገር በኋላ ማውራት እንችላለን። ለምን? ምንድን ነበር ያልከኝ? አባቴ አስኪ ሁኔታ ውስጥ ነው። ስለዚህ እኛ አሁን ከተለያየን እሱ ይከብደዋል ነበር ያልከው አይደል? ቤት ውስጥ ነገሮች ከተገለባበጡ 2 ቀን አልፎታል። የስምሩ ሚስጥርም ወጥቷል። አጎተም ባለቤቱን አባሯታል። በግድ ነው ከቤት ያስወጣት እና አሁን ደግሞ መፋታት ይፈልጋል። ያንን ሁሉ ችሏል። ስለዚህ እኛ መፋታት እሱን ይጎዳዋል ብዬ አላምንም። ልክ ነች ሴቪ ላይ የኔ ውድ ልጅ። ስለዚህ ይባስ እንድታመም ነው የምትፈልጊው ማለት ነው? ቃል ስለገባው ብቻ መሞት አለብኝ እንዴ? እስኪ ንገሩኝ። ምንድን ነው የምትለው? እኔ እንደዛ ብያለሁ? እኔ አላልኩም። ያልኩት ይሄ ሁሉ ካልገደለህ የእኛ ፍቻ አይገልህም ብቻ ነው ያልኩት። ልክ ነኝ አይደል? ሴቪ ላይ ይኸውልሽ፣ እንደዚህ ባወራሽ ቁጥር እኔ እየተበሳጨው እየሄድኩ ነው። እንደዛ ከተሰማሽ ዝም በይ። ስርዓተ ቢስ። እሺ በቃ ከዚህ በላይ ማርዘም አልፈልግም። ነገ የፍቹ ማመልከቻ አስገባለሁ። ጃሃን ቀድመህ እንድታውቀው ብዬ ነው። መልሰሽ እዚህ ወንበር ላይ ተቀመጪ። እውነት ለመናገር አንዳንዴ እኔንም ታበሳጨኛለች። ግን ሴቪ ላይ በጣም ታስቃለች። ከመሬት ተነስታ ነው ድንገት ፈንጂ የምትጥለው። እስኪ ዝም በል ኤሳት።
በጣም አርፍደሻል። እኔ እኮ እየሮጥሽ ትገቢያለሽ ብዬ አስቤ ነበረ። ምንድን ነው? አሁን ወሬውን ታዩና ዝም በይ። ቆይ እንዴት ብትደፍሪ ነው ግን ጥለሽኝ እንደዚህ ልትሄጂ የቻልሽ? እንግዲህ እስከማስታውሰው ድረስ ፍቹን እንደማድረግ ከመጀመሪያው ጀምሮ ያቀድኩት እንደነበር ነግሬሻለሁ። እኔና አንቺ እንደዚህ አይነት ስምምነት የለም። ይሄን ሰውዬ በህግ ስርዓት አግብተሽዋል። ስለዚህ አትፈቹ። አዳምጪኝ። ይኸውልሽ እውነቱን እንድትነግሪኝ ለመጨረሻ ጊዜ እድሉን ሰጥሻለሁ። እማዬ፣ አንቺ ከዚህ ትዳር የምታገኘው ጥቅም ምንድን ነው? ሴቪ ላይ መጀመሪያ ላይ እኔ እንዳገባ በጣም ፈልገሽ ነበር። አሁን ደግሞ ልፋታ ነው ስልሽ በጣም እየጨነቀሽ ነው ያለው። ስለዚህ ንገሪኝ፣ አንቺ ከጃሃን ጋር ሆንኩ አልሆንኩ ምንድን ነው የሚጨንቅሽ? እኔ በዚህ ነገር በጭራሽ አልጠቀምም። ግን ከዚህ በፊት ነግሬሽ ነበር። ካገባሽ በኋላ በጭራሽ መፍታት አትችይም ብዬ ደጋግሜ ነግሬሻለሁ። ምን ልታደርጊ ነው? ኖህን ልትገይም ነው? ልታገኙ ከቻልሽ ሂጂና ሞክሪ። ከቻልሽ ግደዩ። እስኪ ምን እንደምታደርጊ አይሻለሁ። ስለኑ እያሰብሽ ነው እንዴ? ልቀቅኝ ወደዛ። አዎ አስበዋለሁ። ከዚህ በፊትም በደንብ ነግሬሻለሁ። አሁንም እደግምልሻለሁ። ኖህን በጣም አፈቅረዋለሁ። ከኖህ ጋር ፍቅር ይዞኛል። ገባሽ አይደል እማዬ? ምን ነው? ምን ልታደርጊ ነው? እሺ፣ አመሰግናለሁ። እንዴ አመሰግናለሁ። መልካም ምግብ። አመሰግናለሁ። ስማይንን ያዘው። እሺ፣ መልካም ምግብ። አገኘኸው? ስለ ሜሊክ የሰማኸው ነገር አለ ወንድሜ? አንተ ደግሞ መሊክን እርሳት። በቃ እኛ የተገናኘነው ስለ አንተ ለማውራት ነው። እስቲ አሁን እሷን እርሳት። የጠበቆች ማህበር ውስጥ ለመመረጥ እሞክራለሁ ስትል አልነበር እንዴ? ለመሆኑ የእሱ ነገር ጉዳይ እንዴት ሆነልህ? የእሱ ጉዳይ እኮ በቃለት ጂሃን። ምን ማለት ነው? አሸነፍን። እጭ እና ታዲያ ለምንድን ነው ያልነገርከኝ? በልና ችርስ። እንኳን ደስ አለ ጓደኛዬ። ስለዚህ በሚቀጥለው ዓመት ፕሬዚዳንት የመሆን እድልህ ከፍተኛ ነው ማለት ነው አይደል? ይኸውልህ ስማይንን የምነግረው ወንድሜ ስለሆንክ ብቻ አይደለም፣ ግን አመሰግናለሁ። አሁን ስለ እሷ አላወራም ስላልኩ እኮ ስለ እሷ እያሰብክ አይደለም ማለት እንዳልሆነ ታውቃለህ አይደል? ወይ ጣጣ፣ አሁንም እዛ ላይ ነህ። በአፍህ አንድ ነገር ትላለህ፣ ግን በእርግጠኝነት በልብህና በጭንቅላትህ ስለ ሜሌክ እያሰብክ ነው። አይንህን በማየት ብቻ ያስታውቅብሃል። ኧረ አይኖቼ ምን እያሉ ነው? እባክህ ንገረኝ እስቲ ለማወጓጓ። ይኸውልህ እኔ ወንድምህ ሰዎችን በደንብ ማንበብ እንደምችል ረሳው እንዴ? በዚህ ደግሞ ቅንጣት ታክል አልጠራጠርም። ያው እንግዲህ እርግጠኛ ነኝ ሜሌክ አንተ እሷን የምትወዳትን ያህል ነው የምትወደህ። ትወዳለች አልክ? ኑና መሌክ ከመምጣታቸው በፊት የሆነው ነገርስ በሙሉ ሁሉንም ነገር በደንብ ነግሬ ነበር። ያ ሁሉ ነገር አጋጣሚ ነው? እሺ፣ ምናልባት አጋጣሚ አልነበረም ይሆናል። ምናልባት እዛ ቤት ለመግባት የተወሰኑ ነገሮች አድርጎ ይሆናል። ግን ይሄ ስምሩን ለመቅረብ ነው። እናታቸውን ለመቅረብ ሲሉ ያደረጉት ነገር ነው እንጂ አንተን ለማታለል አልነበረም። እሺ ወንድሜ፣ እንዳልከው ይሆን። ልክ ነህ። እንደዛ ነው ብለን እናስብ። ግን እንደዛ ብለን ካሰብን ደግሞ ከእነሱ በስተጀርባ ያለው ሰውስ ምን ማለት ነው? ቆይ አንተ ግን እያዳመጥከኝ ነው አይደለ? ነግሬሃለሁ። ያን የሆነ ሰው ነው ከጎተራ አውጥቶ ነው የመጣቸው። ከየት እንደመጡ ራሱ አናውቅም። ይኸውልህ ከእነሱ በስተጀርባ ያለው ሰው ለእኛ ጠላታችን ነው። ቤተሰባችን ሊጎዳ የሚፈልግ ሰው ነው። ይኸው ነገርኩ። ምን ልትል ነው ናዚም? እውነት ለመናገር ጂሃን፣ እኔ ከሱ በስተጀርባ ሰው አለ ብዬ አላሰብኩም ነበር። የሆነ ሰው አለም በል የሆነ ሰዓት ላይ መጋለጡ አይቀርም። ስማኝ ብቻ ግን በእርግጠኝነት መናገር የሚችለው አንድ ነገር ብቻ ነው። መሌክ አንተን በጣም ትወዳለች፣ አንተም እሷን ትወዳታለህ። የሌለ ነገር አታውራ። አሁንም መሌክን ትወዳታለህ? እየነገርኩም አትረዳኝ። ይሄ ነገር ነው በጣም የሚከብደው። አዎ አሁንም በጣም ወዳታለሁ። ልክ ነህ ናዚም፣ በጣም አድርጌ ነው መወዳት። ሽታው ደስ ይላል። ትኩስ ነው። በሉ ስሚ መሌክ፣ አንቺ እኮ በጣም ከስተሻል። እስኪ ዳቦ ብይ፣ ይህንን ቅቤ አድርጊበት። ፎርማጆ ኦሊቭም አለ፣ ሁሉም ይጣፍጣል። በጣም አመሰግናለሁ። እንቁላሎቹን ላምጣቸው እንዴ? እንቁላሎቹ እንዳይጠበሱ ይቀቀሉና ከዛ በኋላ በዳቦ እንበላቸዋለን። እሺ አቶ ቶሎ በይ። ኑ መሌክ፣ ተመችቷችኋል? ደህና ናችሁ? አዎ ወንድሜ፣ ሁሉም ነገር ጥሩ ነው። ተመችቶናል፣ አታስብ። ወንድሜ አንተ ምንም አታስብ። ለእኛ ሁሉም ነገር ጥሩ ነው። ግን
እኔም ጥፋተኝነት ተሰምቶናል። እንግዳ ሆኖ መቆየት አንድ ነገር ነው፣ ግን ትንሽ ብናግዝ። ወይ እናንተ ደግሞ ነገርኳችሁ እኮ እኔ ወንድማችሁ ነኝ። እናንተ እህትና ወንድሜ ናችሁ። ምንድነው የሁሉ ጭንቀትና ሐዘን? ዝም ብላችሁ ብሉ። ወንድሜ ስማ፣ የሆነ ነገር መናገር አለብኝ። በጣም ነው የምናመሰግነው፣ ግን መሌክ እንዳለችው ከሆነ ዝም ብለን መቀመጥ አንችልም። መስራት መቻል አለብን። የምናደርገው ነገር ያስፈልገናል። ኦ ኑ ቤታችሁ ነው አልኩኝ እኮ። ምንም ማድረግ አያስፈልጋችሁ። ይህን እንደ አባታችሁ ቤት አስቡ። የአባታችሁ ቤት መቆየት አያሳፍራችሁም አይደል? ስለዚህ ጨርሰናል ማለት ነው። በቃ ስሙ፣ ደግሞ ሌላ ቤት ለመፈለግ የምትሞክሩ ከሆነ እኔ እናድዳለሁ። በጣም ነው የምናድደው። ገባችሁ? ተግባባን? እሺ ወንድሜ። እሺ እንደዛ ነው በቃ። ማን እንደሚደውልኝ? ሂክመት ናት። የሻንሳላም ቤተሰብ ንግሥቷ ደወለችልኝ። እዚህ መታ ነበር። አውቃለሁ። ዝም ብላ ለመሰለል ነበር የመጣችው። ሰምቻለሁ። ሰላይ። ሄሎ ሂክመት። የእኔ ውድ ታህሲን እንዴት ነህ? ደህና አደርክ? ደህና አደርሽ? እንዴት ነሽ? ሰላም ነው? እኔም ደህና ነኝ። ስማኝ፣ ስላንተ ሳስብ ነበር። ድምፅህን መስማት ፈልጌ ነው። እውነት ጥሩ አድርገሻል። እውነቱን ለመናገር ይህን ነገር ከአንተ ስጠብቅ ነበር የነበረው። ብትደውል ደስ ይለኝ ነበር። ሂክመት፣ ስለ አንቺ ሳስብ ነበር ብትለኝ ደስ ባለኝ ነበር። ልክ ነሽ ሂክመት፣ ልክ ነሽ። ለመደወል አልቻልኩም ነበር፣ ምንም ጊዜ አልነበረኝም። እሺ አንዴ እዚህ ነኝ፣ ከዛ ደግሞ ሌላ ቦታ ሄዳለሁ። ብቻ ሌላ ቦታዎችም ስሯሯጥ ነው የሚውለው። ጭራሹኑ በስርዓቱ እንኳን ማሰብ አልቻልኩም። አንዳንዴ እንደዚህ ነው እንግዲህ፣ ይገባኛል። ግን እኔን ባትረሳኝ ደስ ይለኝ ነበር። በተለይ ደግሞ እራት ጋብዝሻለሁ ብለኸኝ መቼ መዳድ እንዳለብህ ታውቃለህ አይደለም? እራት? እሺ ልክ ነሽ። እሺ ይሆናል። መጀመሪያ ግን የተወሰኑ ነገሮች ላድርግ። እሺ ሂክመት፣ በቃ በቅርቡ ደውልልሻለሁ። ቃል ትገባለህ? አዎ። እንደዛ ከሆነ ጠብቃለሁ ታህሲን እየውዴ። እሺ ቻው። ለምንድን ነው ግን እንደ ልጃገረድ እየሆንኩ ያለሁት? ወንድም ታህሲን፣ የሆነም ነግር ነገር አለ። እቺ ሴትዮ እኮ ፈልጋለች። አዎ ታህሲን፣ ከንግግሯ በደንብ ነው የሚያስታውቅባት እኮ። ጭራሽ እንዳታስበው ነው። እኔ በማያገባኝ አልገባም። ኮስተር ስልባት እንኳን አይገባትም። ቆይ ምን እንደምታደርግ ልንገርህ። በቀጥታም ሆነ በግልጽ እንድታናግራት ነው የምፈልገው። በቃ ሁሉንም ነገር በግልጽ መናገር አለብህ። በቃ ተይኝ በላት። እንደዛ ነው። ሰው መበቀል የሚቻለው እንዴት ነው? በደንብ በመረጋጋት፣ በደንብ በማቀድ። ለሁሉም ነገር ጊዜ አለው። በአሁኑ ሰዓት ትልቅ የምጥለው ፈንጂ አለ። ይህን ነው የምጠቀመው። ምን? እንዴት? የምን ፈንጂ ነው? እሱን ሲፈነዳ የምታይ ይሆናል ሜሌክ። ሲፈነዳ መላው ነብሼ ሄር ነው የሚሰማው። ውይ ታህሲን፣ ደግሞ ንገረን እንጂ ቤተሰብ አይደለ እንዲ? ለማወቅ በጣም ጓጓው። ተረጋጋ። ለመበቀል ትዕግስት በጣም አስፈላጊ ነው። መረጋጋት መልመድ አለባቸው። ሁሉም ነገር ጊዜ አለ። ትዕግስት፣ ቆይታ ያላችሁ። ጂሃን፣ ታህሲን በድንገት ለምን ስብሰባ እንዳካሄደ ታውቃለህ? ምን ይመስላል አባይ? ስለ ዕዳዎቹ ስላወቀ ነው። ይኸውልህ የሆነ ሰዓት ላይ መታወቁ አይቀርም ነበር አባዬ። $1 ቢሊዮን ዕዳ። ይህንን ለመደበቅ ምን አይነት አካውንቲንግ ሊጠቀሙ ይችላሉ? እና ታዲያ ምን ልናደርግ ነው ልጄ? በእርግጠኝነት ሰውየው መጥቶ እኔ እዚህ ስራ ላይ አብሬያችሁ አልሰራም ሊል ነው። እኛ ደግሞ ያንን ያህል ገንዘብ አለን? የለንም። አልቆልናል። እሺ እንደዚህ እናስበው። ገንዘቡን እንደምንሰጠው እንነግረዋለን። ማለት ትንሽ የሚሆን ጊዜ እንሰጠዋለን። ይሄ ዘዴ ነው። ታህሲን ሸርሊ እኮ ስንትና ስንት $100 ሚሊዮን ሰጥቶናል አባዬ። እኛ ግን ምንድን ያደረግነው? ዋነኛውን ነገር አልነገርነው። ይኸውልህ እሱ ኢንቨስት ያደረገበት ኩባንያ ዕዳ ውስጥ ነበር። እኛ በቀጥታ ነው ያታለልነው አባዬ። ይሄ ሰውዬ አሁን እኛ ምን ሊለን ነው? እኔ አሁን ገንዘብ ስለማያስፈልገኝና እናንተ ስለሚያስፈልጋችሁ መጠቀም ትችላላችሁ ሊል ነው። ያኔ ምን ልናደርግ እንደምንችል እስቲ ያስቡ አባዬ። ጌታዬ ይቅርታ፣ ግን አቶ ታህሲን እዚህ ነው ያለው። እሺ ፒናር፣ ወደ ቢሮ ወሰጁ። መጣ። ጂሃን ስማኝ፣ ምንም ቢሆን ምን ታህሲንን የግድ ማሳመን አለብን። ይቅርታ መጠየቅ ካለብን ይቅርታ መጠየቅ አለብን። መለመን ካለብንም መለመን አለብን። ማስፈራራት ካለብንም የግድ ማስፈራራት አለብን። ሰበሩት። በሩን ሊሰብሩ ነው እንዴ? ምን ጉድ ነው? እባክህን ዞር በልልኝ። ወይዘሮ ኒሃይት፣ ዞር በል።
ስሚ አቶ ሳሜት፣ አንቺና ወይዘሮ ሰብሩን ከቤት አባሯችሁ የለ? ያኔ ሲያስወጣችሁ ያኔ ግልጽ ትዕዛዝ ነበር የሰጠው። ስለዚህ እኛ የተባልነውን እያደረግን ነው እንጂ ሌላ ነገር አስበን አልነበረም። እሺ ቡንያምን ዞር በልልኝ፣ ዞር በሉ ልግባበት። ወይዘሮ ነያየት እባክሽን አዳምጪኝ። እዚህ ምን ልታደርጊ መጣሽ? እዚህ ምን ታደርጊያለሽ አልኩሽ። እኔና አንቺ ምንም የሚያነካካን ነገር የለም። እና ድሮስ ከኔ ጋር ልትነካኪ ነበር? ቆይ ለዛም ዓላማ ነበረሽ እንዴ? ሂክመት ተይኝ ብዬሻለሁ። በቃ ካለበለዛ ደግሞ በጣም እንጣላለን። እውነቴን። ምን ልታመጪ ነው? አንቺ ማነሽና ነው? ማነሽ? የአማትሽ ቤት ውስጥ የምትኖሪ ሴት ነሽ። በአማትሽ ገንዘብ የምትኖሪ ሴት ነሽ። እሱ ነው ያባረረሽ። እሱ አይደል እንዴ አንቺን ከነ ልጅሽ ከቤት ያባረራችሁ? ሰው እኮ ክብር ሊኖረው ይገባል። ትንሽ እንኳን እንዴት ብትደፍሪ ነው እዚህ የምትመጪው? ማነሽ? ትሰሚኛለሽ? እኔ አንቺን ብሆን በዚህ ቤት በኩል እንኳን ለማለፍ እፈራ ነበረ፣ ግን ሀፍረት የሚሰማሽ እንኳን አይደለሽም። ትሰሚኛለሽ? ከአንቺ ጋር ምንም መነካከት አልፈልግም ብዬሻለሁ። ወደዚህ የመጣሁት ኤስማን ለማነጋገር ብቻ። አንቺ ጨርጫሳ አሮጊት፣ ኤስማን ማናገር አትችይም። እኔን ነው የምታናግሪው። ኤስማ አሁን የለችም። ለምንድን ነው የምታናግራት? ዝም በል፣ መልስ አትስጣ። አይ እንደዛ አይደለም ወይዘሮ ሂክመት። ማለቴ ያው ኤስማ የእውነት የለችም፣ ቤት የለችም። ብትኖር ኖሮ ራሱ እንደዚህ መጮህ እንደዚህ ዝም ብሎ መበጥበጥ አይቻልም። አሁን ሰውን ሁሉ እየረበሽ ነው። ስለዚህ እባክሽ ወይዘሮ ነያየት ከዚህ ሂጂ እባክሽ። እሺ በይኝ እባክሽ። ልቀቀኝ ወደዛ እባክህ። ኧረ እባክሽ ከሃዲ። ለነገሩ ከእንዳንተ አይነት ሰው ምን ይጠበቃል? ከሃዲ ደግሞ ምንድን ነው የምታወሪ? አንቺ የጃጀሽ አሮጊት፣ አታናግራት አልኩህ እኮ። ዝም ብለህ አውጥተህ ጣላት፣ አለበለዚያ አንተንም ነው ማባረር። የምልህን ብቻ አድርግ ቡንያሚን። ወይዘሮ ነያየት ልቀቀኝ ብያለሁ። አንተ ሰውዬ ልቀቀኝ። በሩ የት እንዳለ አውቃለሁ። በራሴ መውጣት እችላለሁ። የአያቴን ድምፅ ነው እንደ የሰማሁት? አይ ማሬ፣ የምን አያት ነው የምትይው? አንቺ አያት የለሽም። ሁሉም ከዚህ ቤት ተባረዋል። ተሳስተሽ ነው። የእውነት የሰማኋት መስሎኝ ነበር። ውይ ውዴ፣ የእውነት ግን ሊሆን ይችላል። ያቺ አሮጊት እዚህ ቤት እግሯ ሊረግጥ ይችላል። ግን ይሄንን መፈቅድላት ይመስልሻል? አያትሽ እዚህ ቤት መግባት አትችልም። እሺ አሁን ስለዚህ ወደ ላይ ሂጂና ቡና ጠጪ። እሺ ማሪ። ለመሆኑ ያቺን ያየት የምትባል ሴት ከኤስማ ጋር ምን ግንኙነት አላት? እዚህ በጣም ትመላለሳለች። እነዚያ ሰዎች ተረጋጉ እንዴ ብላ ነው መልሰው ቤት ያስገቡኛል ብላ ለማጣራት ብላ ነው የመጣችው። ለመሆኑ ኤስማ ጋር ምን አገናኛት? ልክ አንቺ እንዳልሽው ነው። ልጆቹ አላዩአትም። ስለዚህ ቀስ ብላ ገብታ ነው የሚሆነው። እኔ በር ጋር ሆኜ እጠብቃታለሁ። ምናልባት ተመልሳ ትመጣ ይሆናል። እንደዛ ላድርግ። ወይ ላብድ ነው። እነዚህ አሳፋሪ ናቸው። በጣም አሳፋሪ። ወንድም ታሲን። ኦ ጂሃን፣ እንዴት ነህ? ደህና ነኝ ወንድሜ። እንኳን ደህና መጣ። እንኳን ደህና ቆየህ። እንኳን ደህና መጣህ ታሲን። እንኳን ደህና ቆየኸኝ ወንድሜ። አንተስ እንዴት ነህ? አምላክ ይባረክ። በጣም ደህና ነኝ፣ ደህና ነኝ። ጥሩ ነው፣ ጥሩ ነው። ደስ ይላል። ለነገሩ በደንብ አምሮብሃል። አመሰግናለሁ። ግባ ወንድሜ፣ እባክህ ተቀመጥ። ለምን ትቆም? በል ታሲን። አዎ በል ታሲን። የሚጠጣ ነገር ትፈልጋለህ እንዴ? ሻይ፣ ቡና፣ ምን ትፈልጋለህ? በኋላ ላይ ቡና ወይም ሻይ እንጠጣለን ሳሜት። በኋላ ላይ ሀዘኔን ለመግለጽ ነው የመጣሁት። ለምን ወንድሜ? የምን ሀዘን ነው? ውይ ጂሃን፣ ካንሰር እንዳለበት ነዋ። ጭራሹኑ አባት ታሞ እንደነበር አላወቅኩም ነበር። እንደነበረ ራሱ አላወቅኩም ነበር። ገና መስማቴ ነው። ደግሞ በአጋጣሚ ነው። አንካራ ውስጥ የቅርብ ጓደኛ አለኝ። ማለቴ የልብ ጓደኛዬ ነው። ከማል የሚባል ጓደኛ አለኝ። እሱም ይሄ በሽታ ይዞት ነበረ። እሱም ሕክምና ያስፈልገዋል። ስናጠያይቅ ነበረ እና ሚያሚ ውስጥ ዶክተር አገኘን። ኩባዊ ነው፣ አሜሪካ ነው የሚኖር። ስሙ ሆዜ ነው። አባዬ አንተ ዶክተር አይደለም? ማለቴ ያ ስሙ ዶክተር ሆዜ ይሁን ጆሴ፣ የኔም ዶክተር ነው። አዎ አዎ አዎ፣ እሱ ራሱን እና የሆነ የሥራ ባልደረባ አለው፣ ቱርካዊ ነው እና ደግሞ ስሙ ዛፈር ይባላል። አዎ አዎ፣ ሁሉም ዶክተሮች ናቸው አባዬ። ስማ፣ እኛ ደስተኛ ነን። በዛ ላይ ደግሞ ለጓደኛ ሕክምናውን በሰላም መጀመር እንደሚችል ንገረው። ጀምሯል ጂሃን፣ ጀምሯል። እና ትናንትና ማታ የቪዲዮ ጥሪ አድርገን ነበረ። ከቱርክ የመጡ ብዙ ታካሚዎች አሉን ብለው ነበረ። ከዛ ተሰብስበን እያወራን እያለ እኔ ካፓዶሺያ ውስጥ እንዳለሁ ነገርኳቸው። ከዛ እነሱም ታካሚ እንዳላቸው ነገሩኝ። ሳሜት ሻንሳላን ይባላል አሉኝ። በጣም ነበር የተገረምኩት። ልቤ በጣም ተነካ። ታሲን፣ ሆዜ በጣም ጥሩ ዶክተር ነው። ዛፈርም እኔን እየተንከባከበኝ ነው። ሁለቱም ጥሩ ዶክተሮች ናቸው።
ይገባኛል ሳሜት፣ በደንብ ይገባኛል። እነሱ ጎበዝ እንደሆኑ በደንብ አውቃለሁ። መዳንህም የዚህ ምልክት ነው። ዶክተሮቹ በጣም ጎበዞች ናቸው። ግን ያው መጀመሪያ ላይ ስምህን ስሰማ ተጨንቄ ነበረ። ለዛ ነው። ስለዚህ ምንድነው ነገሩ ብዬ ጠየቅኩ። ሕክምናው እንዴት ነበረ ብዬ ጠየቅኩ። ድነሃል አሉ። ከ2 ዓመት በፊት ነው ካንሰሩ የጠፋው አሉ። ከዛ ደህና ነው አሉ። ሕክምናውንም አቁመህ እንደነበረ ነገሩኝ። ከዛ ወዲህ እንዳልተመለስክም ነገሩ። አምላክ ይመስገን ሁሉም ነገር ከ2 ዓመት በፊት ነው የሆነው አሉ። አሁን ነፃ ነህ አሉ። እንደውም ጭራሽ ካንሰር ይዞት እንዳልነበረ ሰው ነው አሉ። በጣም ደስ ብሎ የነበረ ሳሜት። አመሰግናለሁ ታሲን፣ አመሰግናለሁ ወንድሜ። ተመስገን ነው፣ አለፈ። ሄሎ፣ ማን ልበል? ኤስማ፣ ኒሀይት ነኝ። አቤት ወይዘሮ ኒሀይት። ልጄ ሴቬላይን እየፈለግኩኝ ነበር። ስልኳን አታነሳም። ክፍሏ ውስጥ ነው እንዲ ያለችው። ወይዘሮ ሴቬላይ ቤት የለችም። ምን ነው ችግር አለ እንዴ? አይ ምንም ችግር የለም። አዩ በቃ እንዴትም ብዬ አገኛታለሁ። ብቻ የሆነ ነገር ልነግራት ብዬ ነው። በጣም አመሰግናለሁ የኔ ልጅ። ምንም አይደል። መልካም ቀን። ግን ደግሞ አንተ ማንም ሰው እንዳገገምክ እንዲያውቅ እንዳልፈለግክ ነግራቸው ነበረ ሳሜት። ስለዚህ እኔ ግራ ተጋባሁና ቆይ አንዴ ዶክተር ብዬ የሆነ ሳሜት እንደዚህ አለ ብዬ ጠየቅኩት። የሆነ ነገርማ ልክ አይደለም አልኩት። እንዴት እንደዚህ አይነት አስደሳች ዜናን ሰው ለቤተሰቡና ለጓደኞቹ ይደብቃል ብዬ ጠየቅኩት። ልክ አይደለሁም እንዴ ሳሜት? ጂያን? አዎ ልክ ብለሃል ወንድሜ፣ ልክ ነው። ይገርማል። ሰው እንዴት ለሚወደሱ ይህንን ዜና አይበስርም? መቼም በቃ የሆነ አለመግባባት ነበር መሰለኝ። መቼም እንደዛ መሆን አለበት። እንደዛ ይመስለኛል። ልክ ነው። አሁን ብቻ ካንሰሩ ጠፍቷል። ዋናው እሱ ነው ወንድሜ። ሰላም። እነዚህ በእጅ የተሰሩ ናቸው አይደል? አዎ በእጃችን የሰራ ናቸው። በጣም ቆንጆ ናቸው። እጃችሁ ይባረክ። በጣም እናመሰግናለን። ጊዜ ሲኖረኝ ብቅ እላለሁ። መልካም ቀን ይሁንልሽ። ደስ ይለናል። አንቺ መልካም ቀን። ሴቪላይ። አክስቴ። ሰላም የኔ ልጅ፣ እንዴት ነሽ? ደህና ነኝ። አንቺስ? እኔም ደህና ነኝ። ዛሬ በተደጋጋሚ ስደውልልሽ ነበር፣ ግን ላገኝሽ አልቻልኩም። ስለሆነ ነገር ላናግርሽ ፈልጌ ነበር። በጣም ለመናገር ይከብዳል፣ ግን እንድታውቂው ፈልጌ ነው። ይኸውልሽ ሴቪላይ፣ ለመሆኑ የማደጎ ልጅ እንደሆንሽ ታውቂያለሽ? ምን? ሂክመት ትክክለኛዋ እናትሽ አይደለችም። ሂክመትና ባለቤቷ በልጅነትሽ ነው አንቺን ለማሳደግ የወሰዱሽ፣ ሕፃን እያለሽ። እውነተኛው አባትሽ በጣም ሀብታም ነው፣ ማለትም በጣም ትልቅ ሀብታም። የምን ማምለጥ ነው? ለመሆኑ ከምን ማምለጠው? ከድህነት። አንቺ በጣም ልዩ ኑሮ ነው የምትኖሪው ልጄ። እማዬ ጥሩ ህይወት እኮ ነው የምትኖሪው። አባዬ ሊሞት ነው ሴቪላይ። ይህንን የምናደርገው አጎቴ ከመሞት በፊት ይህንን እንዳደርግ ስለፈለገ ብቻ ነው። ከዚህ ሌላ ምንም ምክንያት የለም ሴቪላይ። እንዳገባ የምትፈልጊውን ሰው በሙሉ አገባዋለሁ። እባክሽ እማዬ። መንግስት ሰነድ አስፈጻሚው ውክልና አሁን ይወስዳል። ጂሃንን ለማግባት ትስማሚያለሽ ወይስ ኑ ሲሞት ማየት ነው የምትፈልጊው? ልታገቢ ትችያለሽ።